ላለፉት ቀናት ቆዳችሁ የደከመና ብሩህነት ያጣ ወይንም ያልተስተካከለ ከመሰላችሁ ብቻችሁን አይደላችሁም። ከረጅም ሰዓታት ከውጥረትና ከዕለት ከዕለት ኑሮ ጋር ተያይዞ ቆዳችን ብዙ ውጥረት ያጋጥሟል። ነገር ግን በምተኙበት ጊዜ ቆዳችሁን ራሱን እንዲያድስና ብሩህ እንዲሆን ማድረግ ትችላላችሁ። ይህ ምርት ላሳያችሁ። ብራይቲንግ ናይት ሲረም ይላል ማለት ነው። ፊቴን እንዴት ብራይት እንደሚያደርገው በጣም ምርጥ ነው ማለት ነው። ስለዚህ ሲረም ትንሽ እናወራለን ማለት ነው። ሰላም ተከታታዮቼ እንደምናላችሁ፣ እኔ ሰላም ነኝ። እንኳን በሰላም መጣችሁ። ለማታውቁኝ አዜብ እባላለሁ። እዚህ ዩቲዩብ ላይ ማለት ነው፣ እዚህ ቻናሌ ላይ የተለያዩ ጠቃሚ የሆኑ ኮንቴንቶችን ሼር አደርጋለሁ ማለት ነው። እንኳን በሰላም መጣችሁ። ዛሬ እንዴት አድርጌ ፊቴን ማለት ነው ብርትና ጽድት እንደማደርገው እነግራችኋለሁ ማለት ነው። ፊቴ እንደዚህ ቆዳዬ ጤናማ ሆኖ ለረጅም ዓመት ቆይቻለሁ ማለት ነው። ሚስጥሩ እንግዲህ የተለያዩ ነገሮችን ብጠቀምም ደግሞ በጣም አብዝቼ የምጠቀመው እንግዲህ ይሄ ነው። ጋርኒየር የእነዚህ ብራንድ ደግሞ በጣም ነው የምወደው እና ቫይታሚን ሲ ሲረም ነው። በጣም እንደምታውቁት እንዲህ ቫይታሚን ሲ ሲረም እጅግ በጣም ውድ ነው። ይሄ ግን ውድ አይደለም። ይህ እንግዲህ ሲረም የፊት ሲረም ፊቴ ላይ በጣም አስደናቂ የሆነ ለውጥ አምጥቶልኛል ማለት ነው። የምጠቀመው ማታ ማታ ነው። ፊቴን ብራይት እንደ ጽድት ያለ ከማድረጉም የተነሳ ደግሞ ብዙውን ጊዜ ፀሐይ ሲነካኝ ወዲያው ነው ቆዳዬ ላይ ብላክ ስፖት ጥቋቁር ነገር ይወጣብኛል ማለት ነው እና እሱን ቶሎ ማጠፋበት መንገድ ይሄ ነው። እንደምታውቁት በጣም ነው የሚያናድደው ፊታችን ላይ ጥቋቁር ነገር ሲወጣ ያለ ምክንያት ማለት ነው። በነገራችን ላይ እሱ የሚመጣው በፀሐይ ምክንያት ነው። እሱ እንዴት እንደምንከላከል የፀሐይ ጨረር ደግሞ ቆዳችን ላይ እንዳይደርስ የምናደርግበት 2 ክሬሞች አሉ። ስለነሱ የሰራሁት ቪዲዮ አለ። ካላያችሁት ባካችሁን ገብታችሁ ሴቶች፣ ይሄ ሰመር ስለሆነ ቆዳችንን በጣም መንከባከብ አለብን። ዛሬ ያላደረግነው ነገር ማለት ነው ቆዳችንን ለዘላለም እንዲበላሽ ያደርጓል እና ጥቂት እርምጃ መውሰድ ብቻ ነው እና ያ ሙሉ ቪዲዮ ካያችሁ ትጠቀሙበታላችሁ። ምንድን ነው እና ዋና ይዘቱ ምንድን ነው? ይሄ ጠርሙስ እንግዲህ በውስጡ 10% ንጹህ የቫይታሚን ሲ ሲረም 10% ፑር ቫይታሚን ሲ ሲረም የማታ ሲረም ይዟል ማለት ነው። ቫይታሚን ሲ ቆዳችንን እንግዲህ ላይ ያለውን ጥቋቁር ንጥቦችን በመቀነስ እንዲሁም ደግሞ የቆዳን ገጽታ በማሳመር እንዲሁም ደግሞ ቆዳችን ጤናማና ብሩህ የሆነ እንዲሆን ከፍተኛ አስተዋጽኦ ያደርጋል ማለት ነው። ብዙውን ጊዜ ከቤት ውጭ እንግዲህ ከአቧራ፣ ከፀሐይ ጨረር ለመከላከል ከሚረዱ የቀን ሲረሞች በተለየ መልኩ እንግዲህ ይህ ቀመር ተደርጎ የተዘጋጀ በማታ ጊዜ የምንጠቀምበት ተፈጥሯዊ የሆነ የቆዳ እድሳትን የሚሰጥ ቫይታሚን ሲ ነው ማለት ነው። አሁን ደግሞ ዋናውና ጥቅሞችና ለምን መጠቀም ይገባናል የሚለውን አሳያችኋለሁ። እሺ፣ በመጀመሪያ ከመተኛቴ በፊት የምቀባው ማለት ነው ይሄን ቫይታሚን ሲ ሲረም ማለት ነው። ከዛ ፊት ማደርገው አንድ ነገር ነው፣ ፊቴን አጸደዋለሁ ማለት ነው። እንደምታዩት ጋርኒየር ነው እዚህ ጋር የምጠቀመው ማለት ነው። ይሄ የፌስ ኦይል ማጽጃ ነው። በጣም አሪፍ ነው። አያችሁት ምን ያህል እንደጨረስኩት። ጥጤን አምጥቼ ፊቴን በዚያ አጸዳለሁ ማለት ነው። ይሄ እንደነገርኳችሁ ኦይሊ ነው። በጣም አሪፍ ነው። ቆዳችሁን አያደርቀውም ማለት ነው። ቆዳን እንግዲህ ቫይታሚን ሲ የደከመ ቆዳን ለማነቃቃትና ጠዋት ስንነሳ ደግሞ ቆዳችን ትኩስና ብሩህ ሆኖ እንድናገኘው ይጠቅመናል ማለት ነው። እንደነገርኳችሁ ፊቴ ላይ ያለውን ጥቋቁር ነጠብጣብ ለማጥፋት በጣም አግዞኛ። ስንጠቃ ደግሞ 10% የሚሆነው ቫይታሚን ሲ እንግዲህ ያልተስተካከለ የቆዳ ከለር እንደ ማዲያት ምናምን ያሉትን ነገሮች ከለሩን የቆዳችንን ያስተካክልናል ማለት ነው። ተመሳሳይ የቆዳ ከለር እንዲኖረን ይሰጠናል፣ ያደርግልናል። በተለይም ደግሞ ብዙ ሴቶች የማንወደው ነገር ፊታችንን ስንተኛ የምንቀባው ነገር እዛ ላይ ቅልጥልጥ ብሎ እንዲቆይ አንፈልግም እና ይሄ ደግሞ ቫይታሚን ሲባው ነገር እዛ ላይ ቅልጥልጥ ብሎ እንዲቆይ አንፈልግም እና ይሄ ደግሞ ቫይታሚን ሲ ማለት ነው ከተቀባነው በኋላ ወዲያውኑ ምጥጥ ብሎ እዛው ላይ ድርቅ ነው የሚለውና ምንም ነገር መኝታችንን ትራሳችን የሚነካ ነገር የለውም። ወዲያውኑ ወደ ውስጥ ጥጥ የሚያደርገው ይሄ ደግሞ በጣም ተመራጭ ያደርገዋል ለመኝታ። ጎንዶባ ወጣና አይቱት እንግዲህ በምሽት የሚደረግ ስኪን ሩቲን ወይንም ደግሞ የቆዳ ጥገና ማለት ነው። ንጹህ ቆዳ ላይ የሚደረግ ነው፣ ያለ ሜካፕ፣ ያለ ላብ፣ ያለ ፀሐይ እና
ሰላማዊ በሆነ ንጹህ በሆነ ቆዳ ላይ የምንጠቀመው ስለሆነ መጀመሪያ ካጸዳ ነው በኋላ ነው ማንኛውንም ነገር የማታ እንክብካቤዎችን ወደፊታችን የምናደርገው ማለት ነው። እንደምታዩት ፊቴ ከጸዳ በኋላ ነው ሲረሙን በደንብ አድርጌ ማዳረሰው ማለት ነው። ማሸት ሳይሆን ማዳረስ ነው የማደርገው። መቼና እንዴት እንጠቀመው? ያው እንደምታዩት ማታ ላይ ነው። ፊቴን ካጸዳው በኋላ በዚህ መልኩ ነው መቀባው። እንዴት እንቀባ ደግሞ? እንደዚህ በቀላሉ በእጃችን አሸት እያደረግን ማዳረስ ምን መቀባት እንችላለን ማለት ነው። የመጀመሪያው እንግዲህ ፊታችን ንጹህ አድርገን ጥርት ማድረግና ወይም መታጠብ ነው ወይም ደግሞ በክላይንዘር ፊታችን ማጽዳት ነው። ከዛ በኋላ ሲረሙን መቀባት ነው። ከዛ በኋላ ደግሞ ከፈለግን ሲረሙን ለመቆለፍ ከፈለግን እዛው ላይ ማለት ነው ሞይስቸራይዝ ክሬሞችን መቀባት እንችላለን ከላዩ ላይ ማለት ነው። ምንም አይነት ችግር የለውም። ትንሽ ደቂቃ ሲረሙ እስኪ መጠው ድረስ እንጠብቅና ከዛ በኋላ ከላይ ላይ ሞይስቸራይዝ ክሬም ማድረግ እንችላለን ማለት ነው። በጣም አሪፍ ሞይስቸራይዝ ክሬም ነው የምጠቀመውን ባለፈው የሰራው ቪዲዮ አለ ገብታችሁ ማየት ትችላላችሁ ማለት ነው። እንደዛ ካደረጋችሁ እንግዲህ ሞይስቸሩ እንደጠበቀ አሪፍ ቆዳ ታገኛላችሁ በጠዋት ማለት ነው ስትነሱ። አያችሁት? በመጨረሻ ላይ ሳረገው እንዳያችሁት እንግዲህ ይሄ ምንም ኪስም አይጎዳም። ኪሳችሁ ፊታችሁን ቆዳችሁን በጥሩ ሁኔታ የምታሳምሩበት አሪፍ የቫይታሚን ሲ ሲረም ፕሮዳክት ነው። እንግዲህ እንደምታዩት አንገታችሁንም ደግሞ ፊታችሁን በምትቀቡበት ሰዓት ከቻላችሁ አንገታችሁ አካባቢ ከፊት ለፊት ብትቀቡት አሪፍ ነው። ብዙውን ጊዜ የቆዳችን እና የአንገታችን ልዩነት እንዳያመጣ ማለት ነው። ፊታችሁ እንግዲህ ያማረና አንጸባራቂ እንዲሆን ይሄ የጋርኒየር ቫይታሚን ሲ ሲረምን ተጠቀሙ ማለት ነው። ዛሬ ተቀብታችሁ ነገ ከነገ ወዲያ ከዛ ከሳምንት ከወር በኋላ ሳይሆን በሁለት ቀን በአንድ ቀን በሶስት ቀን ልዩነት ውስጥ ቶሎ ትጠቀሙት ማለት ነው። ፊታችሁ ላይ ያለውን ጥቋቁር ነገር እንዲሁም ደግሞ ለቆዳችሁ የወደፊት ጤንነት በጣም አሪፍ ስለሆነ እንድትሞክሩት ጋብዛችሁ። ሀሳብ አስተያየት ካላችሁ ፕሊዝ ከታች ኮመንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለሌላ ሰው ይጠቅማል ብላችሁ ካሰባችሁ ፕሊዝ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ ይሆናላችሁ። ባይ